ጌታ ለዘላለም ይባረክ። የእግዚአብሔር ቃል እንደሚናገረው እኛም ሰምተን እንዳነበብነው የእግዚአብሔር ቃል ሁሌ ራሳችን እንደምናይ ወይም ደግሞ በመስታወት ራሱን ፊቱን የሚያይ ሰው እንደዚያ እንደሆነ ማየት እንዳለበት ይናገራልና ቃሉ መስታወት ነው። ቃሉ ሰይፍ ነው። ቃሉ ደግሞ ይቆራርጣል። ሰይፍ ነው፣ እሳት ነው፣ ያቃጥላል። መዶሻ ነው፣ ይቀጠቅጣል፣ ያደቃል። ጌታ ለዘላለም ይባረክ። ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 18 ላይ እንዲህ የሚል ቃል አለ። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁ፣ የሥጋ ስራም የተገለጠ ነው። እርሱም ይልና ይዘረዝረዋል። የመንፈስን ስራ ይዘረዝረዋል። እዚህ ጋር የገላትያ መጽሐፍ ጸሐፊ ጳውሎስ እንደሆነ ይነገራል። ወደ ገላትያ ሰዎች ሲነግር ይህንን የእግዚአብሔርን ቃል በእግዚአብሔር መንፈስ ብትኖሩ የእግዚአብሔር መንፈስ ያርፍባችኋል። የእግዚአብሔር ማረፊያ፣ የእግዚአብሔር ቤተ መቅደስ፣ የእግዚአብሔር መኖሪያ ናችሁ። ስለዚህ የእግዚአብሔር መኖሪያ ስትኖሩ ከክፉ ወይም ከጠላት ስራ፣ ከጠላት አገዛዝ፣ ከጠላት ምክር የምትርቁ የእግዚአብሔር ልጆች ናችሁ። በእግዚአብሔር መንፈስና በእግዚአብሔር ሕግ በእግዚአብሔር ቃል ማትኖሩ ደግሞ ለዚያኛው ተገዢ ናችሁ እያለ ይናገራል። ቃሉን እናንብበው። እንዲህ የሚል ቃል አለ። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁ፣ የሥጋ ስራ የተገለጠ ነው። እርሱም ይልና ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜም እንዳልሁ እነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። አሁን ያነበብኳቸው ጥል፣ ክርክር፣ ምኞት፣ ዓለማዊ ምኞት፣ ቅናት፣ ምቀኝነት እያልኩ የዘረዘርኩትን እነዚህን የሚያደርጉ ቢያገለግሉ የፈለጉ ነገር ቢያደርጉም የእግዚአብሔርን መንግስት አይወርሱም እያለ ይናገራል። ቁጥር 22 ላይ እንዲህ የሚል ቃል አለው። የመንፈስ ፍሬ ግን ይላል። እዛ ጋር የስጋን ፍሬ መጀመሪያ ዘርዝሮታል። አሁን ደግሞ እዚህ ጋር የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እነዚህን ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ እና ምኞቱ ጋር ሰቀሉት። በመንፈስ ብንኖር በመንፈስ ደግሞ እንሞላለን። እርስ በርሳችንም እየተነሳሳን እየተቀናናን በከንቱ አንመካ እያለ ጳውሎስ ይናገራል። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩካን እዚህ ጋር የተዘረዘረው ይሄ ለእናንተና ለኔ ነው። ለእናንተና ለኔ ጌታ ኢየሱስ ክርስቶስ ይሄንን ሲዘረዝረው ይሄንን ሲያስቀምጠው በእግዚአብሔር መንፈስ እንድንመላለስ በእግዚአብሔር መንፈስ እንድንመራ የእግዚአብሔር ልጆች ሆነን ደግሞ የእግዚአብሔርን ወንጌል እንድናገለግል። ስለዚህ ይሄንን ለማገልገል የእግዚአብሔር ልብ ደስ የሚሰኝበትን ነገር ማድረግ አለብን። እሱ ምንድን ነው ብለን ስናነብ ከቁጥር 22 ጀምሮ የዘረዘርኩት ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት። ራስን የሚገዛ ከተማን ከሚገዛ ይበልጣል ይላል ጠቢቡ ሰለሞን። ስለዚህ ራስን መግዛት፣ ይሄንን ማድረግ ትልቅ ችሎታ ነው። ጌታ ለዘላለም ይባረክ። እንግዲህ የእግዚአብሔርን ወንጌል እንድናገለግል የሰማይን አምላክ እግዚአብሔርን እንድናገለግል በሰማይ አምላክ በእግዚአብሔር ፊት ለመሆን መጀመሪያ ራስን ማስገዛት ይኖርብናል። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። እወዳችኋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስ ያድናል። አሜን።